ሰንበት ቅድስት ኢየሱስ በገዳም በደብረ ሲና መድህን ለእስራኤል እግዚአብሔር። ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ናሶ ይባላል። ፓራሻት ናሶ በጣም የተለየ ፓራሻ ነው እና የሚጀምረው ከምዕራፍ 4 ቁጥር 21 ይጀምራል። እና ፓራሻት ናሶ እንደምናውቀው ኦሪትን ከተቀበልን በኋላ በጣም ሰፋ ያለ መጽሐፍ እንደሆነ ይሄን ይገልጹልናል። ማለት ምንድነው? እንግዲህ በፓራሻት ናሶ ያለው ቁጥር ከዚህ በአጠቃላይ 176 ቁጥር ነው ያለው። ከኦሪቱ ሁላው ካለው ፓራሻ በጣም በዛ ያለና ሰፋ ያለ ይሄ ፓራሻ እንደሆነ ይሄ ይነገራል። እንደዚሁም ስናየውም የዳዊት ንጉሠ እስራኤል ከምዕራፍ 119 ከዛ ስንቆጥረው 176 ቁጥር እንዳለ እናያለን። እንደዚሁም ደግሞ ህግማራውም ማሰረት ባባባትራ ከሚለው ከዛ 176 ትልቅ የሆነ መጽሐፍ 176 ቁጥር ያለው አለ ማለት ነው። እና ይሄ የተገናኘ ነው። ይሄንም ኦሪት ከተቀበልን በኋላ እንግዲህ ባለፈው ሳምንት ማለት በእሁድ ቀን በዛውን ቀን ወደ ማታ ሰዓት የማይረር ወይም የሻቡኦት ዓመት በዓል እንደነበረ ሁላችንም እናውቃለን። ስለዚህ ከኦሪትን ከተቀበልን በኋላ ይሄን በዛ ያለውን ከኦሪቱ ሁላ ብዙም ቁጥር ያለውን የተቀበልነው ኦሪትን ከተቀበልን በኋላ ያው እኛ ኦሪትን እንወዳለን፣ የኦሪትን ቃላት መስማት እንፈልጋለን ብለን ሰፋ ያለውን ክፍል ከኦሪቱ ከዓመቱ ሁላ ከሚነበበው ይሄ ፓራሻ እንደሆነ ይሄን ይገልጽልናል። እና እንደዚህ ይላል። ቫይዳበር አዶናይ ሞሼ ለኤሞር፣ እግዚአብሔርም ለሙሴ እንደዚህ አለው የጌርሾምን ቤተሰብ ከፍ አድርገው ይላል። እንግዲህ እንደምናውቀው ጌርሾን እሱ ያው እንደ በክር ነው የነበር ከነበሩት ሁላ ከልጆቹ። ስለዚህ የሱን ቤተሰብ የሌዊ ወገን የካህን ወገን ማለት ነው እሱ ከፍ ማለት አለበትና እነሱም የቤተ መቅደሱን ያንን ድንኳኑን ጠቅለው የሚወስዱት የሚሉት የሚሸከሙት ይሄን ሁላ የሚሰሩ እነሱ እንደሆነ ይሄን በመጀመሪያ ይገልጻል። ቀጠል ብሎ ከምዕራፍ 5 ቁጥር 11 እንደዚህ ይላል። እግዚአብሔርም ለሙሴ እንደዚህ አለው ዳበር ለብነ እስራኤል ለእስራኤል ህብረተሰብም እንደዚህ ብለህ ንገራቸው ወአማርታ ለህም እንደዚህ በላቸው ኢሽ ኪትስቴ ይሽቶ እያንዳንድ ሰው ምሽቱ ከሱ ፈቀቅ ብትል ወማዓላ ቦማዓል መሻኻብ ኢሽ ኦታ ሽፋዘራ ወነላ መናብ አይጣል እንጂ አንድ ሰው ከሷ ጋር አብሮ ቢገናኝና ይሄ ነገር ካይኑ ከተሸሸገ ወኒስተራ ወሂኒት መአ እሷም ተሸሽጋ ረክሳ ከሆነች ወኤድ እንባ ወሂሎን ይትፋሳ መስካሪም የለም እሷም ሳትያዝ ቀርታለችና ወአቫር አላብሩህ ኪና ይላል የቅናት መንፈስ ያልፍበታል። ወኪናይት ይሽቶ በምሽቱ የተነሳ ያው ይቀናል። ወሂኒት መአ ወአቫር አላብሩህ ኪና ወኪናይት ይሽቶ ወሂሎኒት መአ ወይም ደግሞ እንደዚህም ቀንቶም የሆነ መንፈስ ገብቶበት ምንም ሳይ የሆነ የቅናት መንፈስ ይገባበታል። ሳትረክስም ብትቀር ወይቪያ ኢሽ እት ይሽቶ ኢላ ኮሄን ስለዚህም እሱ ያነሰውየ ምሽቱን ወደ ካህኑ ያምጣ ወይቪት ቆርባና አለያ እና ቆርባኑን ታምጣና ከዛ ይሄን ነገር ታቅርብ ይላል። እና ከዚህ ላይ የመንፈስ ቅናት ያው አንድ ሰው የሆነ ነገር ያየው ካለ
ይሄ ግልጽ ነው። እንደዚህ አይነት መንፈስ ያለ ነገር ነው። አንድ ሰው ምሽቱን ወይም ከሆነ ቦታ ስትገባ አይቶ ያንን ግን ስራውን ካላየ ካላለ በዚህ ቅናት ሊያድርበት ይችላል። ይሄ የሚሆን ነገር ነው። ግን አንዳንድ ጊዜ ዝም ብሎ የቅናት መንፈስ በሰው ላይ ምንም ሳታደርግ ምንም ሳትሰራ የሆነ የመንፈስ ቅናት የሚያድርበት አለ እና ለዚህ ኦሪት በነበረው ጊዜ ለዚህ ሁላ መፍትሄ ነበረው እና በአሁኑ ጊዜ ግን እንደምናውቀው ያው ይሄ ቤተ መቅደስ የለም፣ እነዚህ ሁላ ስነ ስርዓቶችም አይደረጉም አይሉም። ግን ብዙውን ጊዜ ይሄ ቅናት የሚመጣው የሰውን ቤት ለማፍረስ ያነ ሰይጣን በአንድ ላይ በሰላም ሲኖሩ ሲሉ ይሄን በማየት የነሱን ያሉበትን ሰላም ያሉትን ያንን ለማፍረስ በመፈለግና በማለት የሆነ የመንፈስ ቅናት ሊገባበት ይችላል እና እዚህ ላይ ትንሽ ማወቅ ያለብን ብዙ ጊዜ አንድ ሰው የሆነ ሐሳብ ካለው ያንን ሐሳብ እንግዲህ ደጋግሞ ካሰበው ያን ሐሳብ እያደገ እንደሚሄድ ይሄን ማወቅ አለብን። ይሄን ትንሽ የመንፈሳዊ የሆነ ወይም ደግሞ ከውስጣችን ወይም የፒሲኮሎጂ የሚባለውን እነዚህ ነገሮች እንዴት አድርገን መቋቋም እንችላለን በአሁኑ ጊዜ ብለን ስንጠይቅ ለዚህም ቅዱስ ሰለሞን መጽሐፉ በምሳሌ ምን ይላል? ደአጋ በነቢሽ ያሲኸና ይላል። አንድ ሰው የሆነ ሐሳብ ካለው ወይም የሆነ ነገር የሚረብሸው ከውስጡ ካለው ያንን ነገር ይናገር ይላል። ከዚህ ላይ 3 ለዚህ ማስረጃ ነገሮች አሉት። ማለት ምንድነው? ያሲኸና ማለት አንድ ሰው ከሆዱ ያንን የያዘውን በጣም የሚረብሸው ነገር ያንን ለማውጣት እንግዲህ ሲነጋገር ከሚያምነው ሰው ጋር ከሚወደው ሰው ጋር ያነ ነገር ከውስጡ ታምቆ ያለው ወደ ውጭ በወጣ ጊዜ በዛን ጊዜ ይቀለዋል። ስለዚህ ሰለሞን ምን ይላል? በመጀመሪያ ይሄን ነገር ያለህን ከሰው ጋር ተነጋገር ይላል። ይሄ አንደኛ አስተያየት ነው። ሁለተኛ ደግሞ ያሺኸና ይላል። ማለት ምንድነው? ያሺኸና ማለት ያንን ችግሩን ያሺኸና ማለት ዝቅ ማድረግ ነው። ዛፉን ወስጄ ላሽዋኽ ይላል። በነሽሞኒም ላሽዋኽ አንድ ሰው እየጎበጠ ሲሄድ እንግዲህ አንገቱ ወደ መሬት እየደረሰ እየሄደ ማለት ነው። እና ስለዚህ ደግሞ ላሽዋኽ ማለት ያንን ነገር ቆልመም ማድረግ ትንሽ ያደርገው። እንግዲህ አንዳንድ ጊዜ እንደ ትልቅ ነገር ነው የምናየው ያንን ችግራችን እና ያንን ችግሩን ያለውን ለዚህ በጣም ሚዛን ለምን እሰጠዋለሁ ብለህ አንተ ራስህ ያንን ነገር ትንሽ ያደርገው። ሶስተኛ ደግሞ እነዚህ ነገሮች ከተነጋገረ በኋላ ይሄን ነገሩን ትንሽ ካደረገ በኋላ ከራሱ ይሄን ነገር ማውጣት አለበት። ለምንድን ነው? እንግዲህ አንድ ሐሳብ ከራሳችን ውስጥ ሲውል ሲያደር ለዛ ቦታ ከሰጠነው ወዲያው ያንን ነገር ካላወጣ ነው ይሄ ቅናት ከውስጣችንን በተለያዩ ነገሮች በህይወታችን ሁላ ችግር የሚያገኙነን ይሄን ከሐሳብ የተነሳ ነው። ምን ይላሉ አንዳንድ አዋቂዎች? እንግዲህ ይሄ ሐሳብ ከሰው ከራሱ መጥቶ ይገባል። እንግዲህ አንድ ሰው ቤት ክራይ ሲያከራይ ያን የሚከራየው ገንዘብ እየከፈለ ነው የሚኖር። እኛ ግን ይሄን ሐሳባችን ዝም ብለን ደጃፉን ከፍተን እናገባዋለን፣ ወይም ገንዘብ አይከፍል ዝም ብሎ በባዶ እናስቀምጠዋለን። ያን ነገር እያደገ ከራሳችን እኛን ከጥቅም ውጭ ሊያወጣን ይችላል። እና ሐሳብ በጣም ከባድ ነገር ነው። አንድ ሐሳብ ሲገባ ለሰው ያንን ነገር መዋል ማሳደር የለበትም። ወዲያው ወይም እንዳልነው መነጋገር፣ ያንን ነገር እንደቀላል ማድረግ፣ ከራሳችን ያንን ማውጣት፣ እነዚህን 3 ነገሮች ማድረግ አለብን። ለዛ ነገር ግን ከውስጣችን ሁሉ ጊዜ ካሰብነን ይሄ እንዴት ሆነ
እንዴት እያልን ያንን ከከለስ ነው ያንን ከወሰድ ነው ሁሉ ጊዜ ከራሳችን መቀመጫ ቦታ ከሰጠነው ያነ ነገር በቀን እያደገ ቀስ በቀስ እያለ ያነ ሐሳባችን ቦታ ያዘ ማለት ነው። ራሳችን ዋና አላፊ ዋና ተቆጣጣሪ ሆኖ ያለው ሐሳባችን ሆኗል ማለት ነው። ያነ ሐሳብ ሰውን ይገዛዋል፣ ህይወቱን ይረብሸዋል፣ ምንም ነገር እንዲያደርግ ያደርገዋል። ከብዙ አደጋ ነገር ሊያደርሰው ይችላል። ዝም ብሎ በትንሹ ነገር በጀመረው የዛን ጊዜ በቀላሉ የሚወጣውን ያንን ስናውልና ስናሳድረው ያነ ነገር እያደገ እንደሚሄድ ይሄን ማወቅ አለብን። በዚህ ነገሮች መጠንቀቅ አለብን። ስለዚህ ቅናት ሰው ከሆዱ ወዲያው ማግባትና ማለት የለበትም። እንደዚህ አይነት ነገር ካለም ያንን በንግግር መጀመሪያ ማውጣት ይሄን ነገር ቀላል ነገር ነው ብለን ያንን አቃለን ንቀን ከተውነው ያን ነገር ከራሳችን ሊወጣ ይችላል ማለት ነው። እና ብዙውን ዛሬ ቤቶች እንደምናየው በእንደዚህ አይነት ነገሮች የሚፈርሱ ቤቶች አሉ። እና ከዚህ ነገር እንዳንደርስ ደግሞ ሁላችንም ትግል ማድረግ አለብን። ዝም ብለን ለሐሳብ ሁላ ለሚመጣው በትዳር ብቻ አይደለም በሁሉም ነገር በህይወታችን ለሐሳብ ያንን ደጃፉን ከፍተን ናግባ ብለን ያንን መዋልና ማሳደር በየቀኑ ስለዛ ነገር ካሰብኩ ያንን ነገር እያደገ በመጨረሻ ያነ ካንተ ውጭ የመጣው አንተ ሊውጥህ ይችላል፣ ካንተ በላይ ሊሆን ይችላል። የዛን ጊዜ ካዳጋ ሊያደርስ ይችላል። እና ለሁሉም አስቀድሞ ምን ይላሉ አባቶቻችን? ሶፍ ማአሰ በመክሸበት ኺላ። በመጀመሪያ እንግዲህ አንድ ስራ ስናደርግ ከሆነ አዳጋ ስንደርስ ስንል የሁላ ከምንድነው የሚጀምር? በመክሸበት ኺላ ከመጀመሪያ ሐሳብ ነው የሚጀምር። ስለዚህ የመጀመሪያ ከራሳችን የሚገቡትን ሐሳቦች ማወቅ አለብን። ሁሉንም ማግባት የለብንም። ዝም ብለን ለትንሽ ለሆነ ሁላ ነገር ያንን ሐሳብ እያገባንን ወይም የሰው መጥላት ወይም የተለያዩ ነገሮች እንደዚህ በድሎኛል እንደዚህ አድርጎኛል እያልን ያንን በየቀኑ ካሰብነን ያንን ነገር እያደገ ለህይወታችን ያን ረፍት ሊሰጠው አይችልም። በመጨረሻ ካዳጋ ልንደርስ እንችላለን። እና ይሄ የሐሳብ ጉዳይ ነው። እንዴት አድርገን ይሄን ሐሳብ ማውጣት እንዳለብን ይሄን እያንዳንዳችን ማወቅ አለብን። ሁለተኛ ደግሞ ያው ዋናው ትልቁ ነገር ጥሩ ነገር ማሰብ። ዳዊት ንጉሥ እስራኤል እንደሚለው ሚያይሽ ኻፍጽ ኻይም ይላል። ማን ነው ህይወት የሚፈልግ ይላል። ህይወት የሚፈልግ ማን ነው? ሚያይሽ ኻፍጽ ኻይም ሊቆቶ ይላል። ሚያይሽ ኻፍጽ ኻይም ኦሄቭ ያሚም ህይወትና እድሜ የሚወድ ኦሄቭ ያሚም ሊቆቶ ጥሩ ነገር በህይወቱ ለማየት ከፈለገ ንጹህ ልሹን ካሜራ ምላስን ከክፉ ነገር ቆጥብ። ስፋቴኻ መዳበር ሚርማ ከንፈሮችህን ክፉ ነገር አይናገሩ። ባኬሽ ሻሎም በሮድፊው ሰላምን ሁሉ ጊዜ ተከታተል። ከሰላም በኋላ ተከታተል። ሱር ሜራ ማለት ከክፉ ነገር ከዛ ፈቀቅበል ሁሉ ጊዜ ሰላምና ጥሩ ነገር ተከታተል። ሱር ሜራ ማለት ክፉን ነገር ፈቀቅ ከኛ ጋር ማድረግ የለብንም። ክፉ ነገር ሁሉ ጊዜ ካሰብነን ግም ነገር ካሰብነን ሐሳባችን ካለ ከዛ ቦታ ነው ያለነው እና እኛም ራሳችን ውስጣችን ሁላ ሌላ ነገር ሊሆን ይችላል። ስለዚህ ያን ክፉን ነገር ሐሳብ ያለውን ፈቀቅ ሁሉ ጊዜ ሰላምን መፈለግ ሰላምን ከፈለግነን ካለን ያው ጥሩ ነገር ልናገኝ እንችላለን ማለት ነው በህይወታችን። ስለዚህ ቤተ መቅደስ በነበረበት ጊዜ የሁላ ስነ ስርዓት ነበር። እሷም እንደዚህ የታሰበባት ባሉ ምሽቱን ወስዶ በምሽተ ቀንቻለሁ ብሎ ለካህኑ ሲወስዳት ነበር። እሷም ቁርባኗን ታቀርባለች። በመጀመሪያ ይጠይቃታል። ከጠየቃት በኋላ ይሄን ነገር አላደረኩም ካለች እሷ ይሄን ቁርባን ታቀርባለች። ፈላካኻ ኮይን ማይም ክዶሽ ካህኑም የተቀደሰውን ውሃ ይወስዳል። በክሊ ኸርስ በሸህላ በሆነ ዕቃ ምን ያፋር አሸርየ ባካርካ ሚሽካን
ቤተ መቅደሱ ያለውን ያንን አፈር ወስዶ ይካህ ኮሄን በናታን ኤላማይ ያንን በጥብጦ ወይሚዳ ኮሄን ታይሻ እሷንም ያቆማታል ከእግዚአብሔር ከአምላክ ፊት ወፓራ የትሮሻ ጸጉሯን ይበትኗል በናታን አልካፒያ את מנחת הזיכרון מנחת קנאות ያንንም ከእጇ ላይ ያቀረበችው ሁሉ ያስቀምጣል وبيد كوين يوم ማሪም ማማረሪ እነዚህ አሁንስ እንደሆነ ውሃዎች ቅድም የበጠበጠው እነዚህ ውሃ ከሱ ይሆናሉ ካህኑ የዛን ጊዜ ያስምላታል ቪሽቢያውታ ኮይን እንደዚህ ብሎ ያመላታል ወአማረ ላይ ኢምሎ ሻኻብ አንድ ሰው ካንቺ ጋር ይሄን ስራ ካላደረገ ወይምሎ ሳቲት ቱምባት ተኸት ሼኽ ኢናኪም ማሪም ማማረሪ ማይሉ እና ሰውም ካላረከሰሽ ይሄን ጠጭና ንጹህ ትሆኛለሽ ወአድ ኪሳቴት ግን ይሄን ነገር ካደረግሽ ተኸት ሼኽ ወኺን ይትመት بتركش ركسش كونش ويتن إيش باخد شخباتو مبيلات دي شيخ كبالش بلاي ليلا زرون كوستش ينزر كعجبا ويش بيا كوهنة تايشا بشوات الله بجزير باملاك سم يعملاتال وعمارا كوهن ليشا يتن أدونا وتخلع الله وليشوها بتوخامخ يهن جزير أملاك هون سندونا بجزير سم ين أسمسكران بزيك تميالش بتت أدوناي تيركيخ نفلت بيتنخ تصابا أهون سندونة تنش يعني يودكال ودشي من نفال وباو هماي مماري ما إله بميايخ لتصود بيتن ولين بوليارخ ينجر خودشين ينفواله من دزيم يتنشيم يجرشيم يعني يودكال وأمراي الشامين آمين الصوم آمين آمين تلالتش ينخلا يركن خلا يهون እና ለካታበት አሎታ ያለያኮን በሰፈር ካህኑም ይሄን ነገር በመጽሐፍ ይጽፋል እነዚህ ሁሉ ነገሮች ኡማኻ ኤላሜ አማሪም እነዚህን ቃላቶች ሁሉ የተጻፉትን የእግዚአብሔርን ያምላክን ቃላት ያንን ፍቆ ከውሃ ውስጥ ያገባል እና ከዚህ የምናየው ይኸውላችሁ አምላካችን ለሰላም ብሎ ሰላም ለመፍጠር ብሎ የራሱን ስም ይፈቀዋል የአምላክ ሰላም መፈለጉን ከዚህ መማር እንችላለን አንድ ሰው ከምሽቱ ጋር እንደዚህ አይነት ሰላም ሳይፈጠር ሲቀር ሲፋቱ የዛን ጊዜ አምላክ በጣም በዚህ ነገር ያዝናል በጣም ትልቅ ያዝናል ለምንድነው አምላክ የሚፈልገው ሰላም ነው ባልና ምሽት ቃል ኪዳን ያላቸው ሰዎች ስለሆኑ እነሱ በሰላም ሲኖሩ የዛን ጊዜ የአምላክ ስም አለ ነገር ዓለም ሁሉ ላይ ተቀደሰ ይሆናል ቡራኬ ከቤቱ አለ እና እኔ አምላክ ለእናንተ ሰላም ለመፍጠር የኔን ስም ተፍቆ ከዛ ከውሃ ውስጥ ይግባ ግን በውስጣችሁ ሰላም ይሁን ብሎ ይሄን አምላክ ከዚህ ትምህርት እንማራለን እና ይሄን ትንሽ ጠለቅ ብለን እንዲገባን እንደምናውቀው ዳዊት ንጉሠ እስራኤል ቤተ መቅደሱን እሱ አልገነባውም ቤተ መቅደሱን የገነባው ያው ሰለሞን ነው ነበር ግን ያንን የቤተ መቅደሱን ቋፍሮና ይሄን ኮቴላ ማዕራቢ ግድግዳውን መሰረቱን የሰራ እሱ ነው ነበር አምላክ ለዳዊት ያለው ምንድነው አንተ ቤተ መቅደሱን ልትሰራው አትችልም ለምንድነው እጅህ በደም ሞልቷል ስለዚህ አንተ ይሄን ቤተ መቅደስ ልትገነባ አትችልም ግን በእውነት ምክንያቱ አምላክ እንግዲህ ዳዊት ይሄን ቤተ መቅደስ ከሰራው ይሄ ቤተ መቅደስ አይፈርስም ነበር ዳዊት የሰራው ነገር ለዘላለም ቆሞ ይገኛል እስከ ዛሬም እንደምናየው ይሄ ኮቴላ ማዕረቢ መሰረቱ ዳዊት የገነባው እስከ ዛሬ እንደቆመ ነው ለምንድነው ዳዊት የሚሰራውና ሙሴ የሚሰሩት ይሄ ዘላለማዊ እንደሆነ ይሄ ታወቀ ነው ስለዚህ አምላክ እነሱ ወይም ቤተ መቅደስ እንዲሰሩት አልፈለገም ምክንያቱም ለምንድነው አምላክ ያለው እነዚህ ሁለቱ ቤተ መቅደሱን ከሰሩት ይሄ ቤተ መቅደስ ለዘላለም ሊፈርስ አይችልም ስቆጣ በዛን ጊዜ ያንን ቤተ መቅደስ ለማፍረስ ስለማይችል እና ይሄን ቁጣን በህዝቡ ላይ ላውጣው ይችላል ህዝቡን ላጠፋው ይችላል ስለዚህ ይሄን ቁጣን በድንጋዩና በእንጨቱ እንዳወጣውና እስራኤል እንዳልነካቸው
እነሱ ባይሰሩት ይሻላል ብሎ አምላክ እነሱ እንዳይሰሩት በተለያዩ ምክንያቶች ይህን አምላክ አድርጓል። እና ዳዊት ንጉሠ እስራኤል ግን መሰረቱ እንደሰራ ይህን እናውቃለን። እና እንደሚሉት ዳዊት ንጉሠ እስራኤል ሂዶ ያንን ቤተ መቅደስ የሚገነባውን ያንን ቆፍሮ ያንን በደንብ አድርጎ ያንን መሰረቱን ሲሰራ አንዲት ድንጋይ ነበረች እና ያቺ ድንጋይ ለዳዊት ንጉሠ እስራኤል ድንጋይ ናት። እንዲያው አትቆፍረኝ አለችው፣ እኔ እንዳትነካኝ፣ እቺ ደግሞ ምን እያለች ነው ብሎ ሲመታት የዛን ጊዜ ይሄ ኤቨን አሽቴ ይባላል። ቤተ መቅደስ ካለበት ከዛ ከመሰረቱ የውሃ ሁላ የዓለም ምንጭ ከዛ ነው አለ እና ያነ በዛውን ሰዓት ያቺ ድንጋይ ሲመታትና ሲያወጣት ያነ ውሃ ሁላ ጥልምልም ማለ አገሩ ሁላ። አሁን ዳዊት ንጉሠ እስራኤል በዛን ጊዜ የሚያደርገው ጨነቀው። እንግዲህ የአምላክን ስም አጥፍቶ ወይም የአምላክን ስም ጽፎ እዛ ከውሃው ከጣለው ያን ውሃ ሁላ ከፍርሃት የተነሳ የአምላክን ስም ባዩ ወደ ውስጥ እንዲገቡ ፈልጎ ነበር። ግን አምላክ ከኦሪቱ እንደሚለው የአምላክን ስም እንዳታጠፋ ዝም ብለህ ስላለ፣ ስለዚህ የሚያደርገው በጣም ጨነቀው። አሁን ከዛ አኺቶፌል የሚባል በጣም አዋቂ ሊቃውንት የነበር እውቀቱ በጣም እሱን የሚጠይቅ እግዚአብሔርን አምላክ እንደሚጠይቅ ነው ብሎ ነቢያቱ ይላል። ለአጻት አኺቶፌል አሸር ያጽ በያሚም አሄም አኺቶፌል የሚባለው እሱ የሚመክረው ከአሸር ይሻል ኢሽ ቢድባር ኤሎኪም ይላል። እግዚአብሔርን አምላክን እንደሚጠየቅ እንደዛ እንደጠየቀው ማለት ነው ነበር። እና አኺቶፌል ይሄን ነገር ዳዊት ምን አለው? ስም አለው። የአምላክን ስም ማጥፋት አልፈልግም፣ ይሄ ነገር ይፈቀዳልና አይፈቀድም ብሎ ሲጠይቀው እሱ ይሄን መልስ የሚያልስ አልፈለገም። ለምንድን ነው? እሱ ዳዊት ንጉሠ እስራኤል በዚህ ስመጥና እኔ በሱ ፈንታ እነግሳለሁ ብሎ የሆነ ሐሳብ ነበረው። እና ግን ዳዊት ምናል ይሄን ነገር እያወቀ የማይነግረኝ ይታነቅ ሲል የዛን ጊዜ ፈራና ዳዊት የሚራገመው ሁላ እንደሚደርስ ስለሚያውቅ ይሄን ነገር ወዲያው ነገረው። ስም አለው። ይሄ ይፈቀዳል። ለምንድን ነው? አንድ ሰው በምሽቱ የሆነ ሐሳብ ካሰበ በዛን ሰዓት እግዚአብሔር አምላክ ይሄን ነገር ሰላም ለማድረግ ብሎ የራሱ ስም ለሰላም ብሎ ይሄን ፍቁ ብሎ ይሄን ከኦሪቱ ተነግሯል። አሁን እንዳነበብ ነው ማለት ነው። ይሄን እግዚአብሔር አምላክ ለባልና ለምሽት ሰላም ለማድረግ ብሎ ይሄን ነገር ከፈቀደ ዓለምን ሰላም ለማድረግ ዓለም ሁላ እንዳይጠፋ ይሄን አምላክ ይፈቅደዋል ብሎ ይሄን ሲነግረው ወዲያው አምላክን ስም ጻፍ አድርጎ ያንን ድንጋይ ጣል ሲያደርገው በዛን ጊዜ ውሃ ሁላ ወደ ውስጥ ገባ ይላሉ። እና ከዚህ የምናየው ምንድነው? አምላካችን ለሰላም ብሎ የራሱን ስም አጥፉ ለካህኑ ይሄን ነገር ካህኑ ወስዶ ይሄን የተጻፈውን ሁላ የአምላክ ስም ያለውን ሁላ ይሄን አሁንስ እንደሆነ አጥፍቶ ያንን ከውሃው በጥብጦ ያንን ሰላም ለመፍጠር ነው። ቪሽካይ ታይሻ ይሄንም ውሃ ያጠጣታል። እትሚያ ማሪም ማአረሪም እነዚህን መራር የሆኑ ውሃዎችን ያጠጣታል። ወባው ባማይማ ማሪም ለማሪም እነዚህም ውሃዎች ሁላ በውስጧ በሰውነቷ ሁላ ይሰራጫል። በላካኻ ኮይን ሚያዳ ይሻይት ሚንኻ ተክናኦት ይሄን ቆርባኗን ሁላ ወስዶ በእጁ ያዛችውን ይሄን ለአምላክ ያቀርበዋል። በካማጻ ኮይን ሚና ሚንኻ ይሄንም ወስዶ ካመጣችው ይሄን ወደ ቆርባን ያቀርበዋል። በአኸር የሽከይ ተኢሻ ኤታማይም እሷንም ይሄን ውሃ ያጠጣታል። እሷም ይሄን ውሃ ከጠጣች በኋላ ከረከሰች ቫይታይም ሊትሚያ ከረከሰች በቲምኦል ማል በይሻ በባሏ ፈቀቅ ብላ በሱ ቃል ኪዳኑን ካልጠበቀች ወበኡባ ማይማ ማዕረሪም ለማሪም እነዚህ ውሃዎች ሁላ በውስጧ ገብተው ሆዷም ይነፋል፣ እግሯም ይወድቃል እና ይሄ ነገር በህዝቡ ሁላ ይታያል። ወይምሎን ይትማአ ግን ካረከሰች ሃይሻ ውተሆራ ንጹህ ከሆነች ይህ በኒክታ በኒዝራ አዛራ ይላል እና እሷም ንጹህ ከሆነች በኒዝራ አዛራ ይላል። ካልወለደች ምትወልድ ትሆናለች። አጭር ከወለደች ረጅም ትወልዳለች።
ባለጤና ትወልዳለች፣ ሀብታም የሆኑ አዋቂ የሆኑ ለምንድነው ይሄን ነገር ስላላደረገች አምላክ ቡራኬ ይሰጣታል። ግን ይሄን ነገር ካደረገች ደግሞ ያው ተናግረነዋል ብዙውን ችግር እንደሚመጣባት ይሄን ሁላ ነገር ይናገራል። እና በእውነት ቃል ኪዳን ይሄ ትልቅ ነገር ነው። ቃል ኪዳን በባልና በሚስት የትልቅ ነገር ነው። ባልም ቢሆንም ሚስትም ብትሆንም ይሄን ቃል ኪዳን መጠበቅ እያንዳንዳችን አለብን። አንድ ሰው ለሚስቱ ቀለበት ሲያገባ ከሷ ጋር እንግዲህ ቃል ኪዳን ገባ ማለት ነው። እሷም እሱም እያንዳንዱ እንግዲህ ለዘላለም ሊኖሩ በሰላም ሊኖሩ ቃል ኪዳን ይሄን ገብተው ይሄ እንግዲህ መሐላ መግባት ማለት ነው። እና ስለዚህ ሰላም ሁሉ ጊዜ መመኘትና ማለት ይሄ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እነዚህ ሁላ ነገሮች በጣም የሚያስፈልጉ ነገሮች ናቸው ማለት ነው። ይሄ እምነት ካለ ሰላም አምላክ በጣም የሚፈልገው የሚወደው ነገር ዋናው የአምላክ ስሙ አንዱ ሰላም ይባላል። ለምንድነው አምላክ የሚፈልገው? ባለም ሰላም ነው። ሰላም ካለበት ኢየሱስ ስም በየቦታው አለ። እና ይሄን ሰላም እንዲሆን ደግሞ ሁላችንም መጣር አለብን። እነዚህ ነገሮች በጥሩ ሁኔታ በደንብ አድርገን እነዚህን መከታተል አለብን ማለት ነው። እና ይሄን የስነ ስርዓት ማለት ነው። እና ይሄን ቃል ኪዳን ደግሞ ሁላችንም የምንጠብቅ በእውነት ያደርገን። ባልና ሚስት ሁሉ ጊዜ ሰላሙን መፍጠር ማለት ቅናት ከውስጣችን ማግባት አያስፈልግም። ሴትም ብትሆን በባሏ ዝም ብላ ቅናት ባላየችው አንድ ሰው ካየ ይህን ነገር ባይኑ ያየ ከሆነ ያየው ይባላል። ግን ባልታ በተለያዩ ነገሮች በእነዚህ እያመነን ከራሳችንም ዝም ብለን ሀሳብ ይሄን ነገር ታደርጋለች ወይም እሱ ይሄን ነገር እያደረገ ነው ብለን ይሄን ሀሳብ ከውስጣችን ካገባንን ለራሳችን ችግር አመጣንን ማለት ነው። በመጨረሻ የምታዩት ከትዳር እየተፈናቀሉ እያሉ ከብዙ ነገሮች ሰው ይደርሳል። በአሁኑ ጊዜ ቢሆንም አንድ ሰው ወይም ሴት ይሄን ነገር ያደረገች ካለች አምላክ ነው የሚቀጣት። እግዚአብሔር አምላክ በሰማይ ሁሉንም ያያል። በመጨረሻ ከአምላክ የሚያመልጥ የለም። ሶፍ ዳባራ ኮኒሽ ማይላል በመጨረሻ ነገር ሁሉም ነገር ይሰማል። እታ ኤሎሂም ይራ አምላክን መፍራት የት ሚጾታ ሽሞር ትእዛዙን መጠበቅ። ለዚህ ነው ሰው ከዚህ ዓለም የመጣው። ስለዚህ እንደዚህ አይነት ስራ አሁን አንድ ሰው ሐሳብም ከገባው ካለው እንግዲህ ይሄ ሁላ አምላክ በሰማይ ሁሉንም ይጠይቃል። በመጨረሻ በሰማይ መግቢያ የለም ለእንደዚህ አይነት ሰው ይሄን ነገር ላደረገ ይሄን ነገር ለፈጸመ። ግን ሰው በሐሳብ መዋጥና በሐሳብ መጨነቅ ዝም ብሎ ባልሆነው ነገር ብዙውን ጊዜ ከሐሳብ የተጀመረ ያንን ነገር ሐሳቡን ከመከለስ ይሄ ነገር እንደ እውነት ይመስላል። እና ሁሉ ጊዜ በሚስቱ ላይ ብዙ ነገሮች ጭቅጭቅ ያመጣል። እሷም በቀናት የተነሳ ከሱ ጋርም በየቀኑ ትጨቃጨቅ ትችላለች። ይሄ ሰላም የማይሰጥ ነገር ነው። ስለዚህ ይሄን ነገር ጣል ማድረግና ያው በአምላክ እንግዲህ እሱ እግዚአብሔር አምላክ አለ ብለን እምነት ነው ዋናው ነገር አስፈላጊ ማመን አለብን። እንግዲህ ካመነን አንድ ሰው በሚስቱ ካመነ እሷን በባሏ ካመነች ይሄ አስፈላጊ ነው ማለት ምንድነው? ሚስቴ አውቃታለሁ እሷ በምንም ታምር ይሄን ነገር ልታደርግ አትችልም ብሎ ከልቡ ይሄን አምኖ ካስቀመጠ ምንም ነገር ሊያንቀሳቅሰው አይችልም። እሷም እንደዚህ አርጋ ካመነች ነገሩ ሁላ ሰላም ሊሆን ይችላል። ግን የእምነት ጉድለት ካለ የሁላ ምን ይላሉ በዚህ ሆሰር ቢታሆናጽሚ ሰው ራሱን ሲያምን ሲቀር ይክድኛል እያለ የሆነ የፍራቻና የሆነ ችግር አለብን ማለት ነው። እና ስለዚህ ሰው እነዚህ ነገሮች ከራሱ ፈቀቅ አድርጎ ጥሩ ነገር በየቀኑ ከራሱ ካገባ ለነዚህ ደጃፉን ከፍተን ካላስገባናቸው እነሱ ሊገቡ አይችሉም። እነሱን ግን ኑ ብለን እነዚህን ሐሳብ ካገባናቸው በየቀኑ ከለስናቸው በመጨረሻ መጥፎ ጎዳና እንደሚያደርሱነን መጥፎ ችግር እንደሚያደርሱነን ይሄን ማወቅ አለብን። እና በዚህ ነገር ይሄን መጠንቀቃችን በጣም አስፈላጊ ነው ማለት ነው። እና ቀጠል ብሎ ደግሞ ከዚህ በኋላ ምን ይላል የሚናገረው ስለምንኩስና ነው። ናዚር ይባላል።
ከዚህ ላይ ምን ይጠይቃሉ? ለማን ይስመኻ ፓራሻት ናዚር ለፓራሻት ሶታ ይላሉ። ማለት ምንድነው? ፓራሻት ናዚር ለፓራሻት ሶታ ለምን ቀረብ አለ? ማለት ምንድነው? ቅድም የተናገርነው አንድ ሰው በምሽቱ ከቀና እያልን ይሄን ሁሉ አሁን ተምረናል። ቀጠል ብሎ ደግሞ ስለ መነኩሴ ይናገራል። ማለት ምንድነው? አንድ ሰው አንዲት ሴት ከባሏ ፈቀቅ ብላ የሆነ ክፉ ነገር ሰርታ ይሄን ነገር ካየ ያዚር ተጾሚና ያይ ምንድነው? ከወይን ራሱን ከዚህ ነገር እንዳይደርስ ከወይን አልጠጣም ብሎ ያንን መንኩስና በእነዚህ ነገሮች መግባት አለበት ማለት ነው። እንግዲህ ያ ሁላ ሰውን የሚያደርሰው ምንድነው? ከመጠጥ የተነሳ አንድ ሰው ብዙን ሲጠጣ ወይም ሴት ልጅ ብዙን ስትጠጣ ስትል የዛን ጊዜ ያለንን እፍረትና ያለንን አስተያየት ሊበከል ይችላል። የማይሰሩትን ስራ ልናደርግ እንችላለን እና እንደዚህ አይነት ስራ ካየነን ወይም ከዚህ ደረጃ እቺ ሰትዮ ስትደርስ እሷ ያደረሰችው በወይን የተነሳ ነውና እኔ ደግሞ ከወይን ራሴን መጠንቀቅ አለብኝ ብሎ ስለዚህ ከዚህ ምንኩስና ማለት ምንድነው ብለን ስንጠይቅ ዋናው ነገር ምንድነው? ወይንና የሚያሰክር ነገር መጠጣት የለበትም። እንደዚህም አናፊም ማለት የፍሬ ወይን እነዚህ ሁላ እንዳይጠጣ እንደዚህም የቬሽን ቢሆንም የደረቁም ቢሆንም ያደረቁም ቢሆንም እነዚህ ነገሮች ካፉ ማግባት የለበትም። እንደዚህም ደግሞ ከራሱ ላይ ቢላዋ ወይም ደግሞ ቤሳ ማለት ነው ሲገርታ ቤሳ ይሄን ከራሱ ላይ ማሳለፍ የለበትም። እነዚህ ቀኖች እስከሚሞሉ እንግዲህ አንድ ሰው ለአንድ አመት መነኩስና ቀበላለሁ ይላል። አንዱ ደግሞ ለ2 አመት ሊል ይችላል። አንዱ ደግሞ ለ3 አመት ሊል ይችላል። አንዱ ደግሞ ለ4 አመት ሊል ይችላል። እና በእንደዚህ ሁላ መነኩስና በሚገባበት ጊዜ ይሄን እነዚህ ነገሮች ማለት ምንድነው? ወይን አይጠጣም፣ ጸጉሩን አይላጭም አይልም፣ እንደዚህም ደግሞ ሊረክስ አይችልም። በእነዚህ በሶስት ነገሮች ነው። ለአቢው ለኢሞ ለአኺው ለአኺቶ ለይታማ እንደዚህም ለእናቱና ለአባቱ ለቅርብ ዘመዶች ሁላ መርከስ የለበትም። ለእግዚአብሔር ለአምላክ ቅዱስ መሆን አለበት ማለት ነው። ይሄ ነው መነኩሴ ማለት። ናዚር ማለት ምንኩስና ማለት በእነዚህ በሶስት ነገሮች ነው። ወይን መጠጣት የለበትም። እንደዚህም ጸጉሩን ምላጭ ከጸጉሩ ላይ ማሳለፍ የለበትም። እንደዚህም ደግሞ መርከስ የለበትም። ለእናቱም ለአባቱም ለቅርብ ዘመዱ ሁላ ለማንም ለእናትና ለአባቱ ካረከሰ ለሁሉም ሊረክስ አይችልም ማለት ነው። በእነዚህ በሶስት ነገሮች መነኩሴ ይሆናል፣ እሱም ቅዱስ ይሆናል ማለት ነው። እንግዲህ ከዚህ ላይ ትንሽ ለማብራራት የምፈልግ እንደምናውቀው በኢትዮጵያ በሀገራችን ያው የምንኩስና ስነ ስርዓት እንደነበረ ሁላችን እናውቃለን። ግን የዚህ ምንኩስና ከኦሪት የተጻፈውንና የሀገራችን ስናየው ትንሽ ለየት ያለ ነው። ማለት ምንድነው? በኢትዮጵያ እንደምናውቀው ምንኩስና ብዙውን ጊዜ ያነ መነኩሴ አይዳርም፣ ከኦሪቱ አልተጻፈም። ከኢትዮጵያ ግን ብዙውን ጊዜ ከምንኩስና ሲገባ እንዳልነው በዛውን ሰዓት አይዳርም። ያው እንደዚህ ብሎ ለዘላለም እስከ መጨረሻውም የሚኖሩ አንዳንዶችም ከወለዱ በኋላ የሚገቡ አሉ። ግን አብዛኛውን በዚህ እንደሆነ ይሄን እናውቃለን። ጥሬ እየቆረጠመ ብዙ ነገሮች አሉ እና ለምን ይሄ የምንኩስና ነገር በኢትዮጵያ እንዴት አድርጎ ጀመረ? ይሄ በክርስቲያኖችን ቢኖርም እንዴት አድርጎ ደግሞ ወደ ይሁዲ ደረሰ? እነዚህ በጣም ትልቅ ነገሮች ናቸው። እነዚህን ለማብራራት እፈልጋለሁ። ለምንድነው እነዚህ መነኩሴዎች በእውነት ለኛ ህብረተሰብ ያደረጉት የሰሩት ጀብድ ትላልቅ ነገሮች በእነሱ ሃይማኖትን በመጠበቅ በማለት እዚህ ሀገር እንደደረስነን ይሄን እንድናውቅና እንድንገነዘበው ስለፈለኩ ነው። ይሄን ነገር ትንሽ ገለጻ አድርጌ ለመናገር የምፈልግ እና ይሁንላችሁ ውድ ወገኖች። እንደምናውቀው በኢትዮጵያ
ብዙውን ጊዜ ለይሁዲዎች መንግስት ነበራቸው። በነ ጊዶን በሚባሉት የጊዶን መንግስት በኢትዮጵያ ነበሩ ብዙውን መንግስቶች የሆኑ እና በዘራ ያዕቆብ በሚባለው የክርስቲያን ንጉስ ነበር። በዛውን ሰዓት ዘራ ያዕቆብ የሚባለው ምሽቱ አስቴር የምትባል የይሁዲ ዘር ናት የነበረች እና እሱን ከስሜን በአንዱ ጦርነት ከነሱ ጋር ሲዋጋ ሲል እሷን ማርኮ ወስዷል። በጣም ቆንጆ ነበረች እና እሷ ጋር በመዳርና በማለት ልጅ ተወለደላቸው። እሱም ጸጋ አምላክ የሚባል ጸጋ አምላክ በጣም የንጉሱ የእስር ቤት ዋና ኃላፊና የሱ ምክትል የንጉሱ ነበር እና ከዚህ ላይ አሁን ትልቅ የሆነ አባት ስፍራ የሚባል የይሁዲዎች ዋና መሪ ነበር። እንግዲህ እሱ ሀሳቡ የነበር የይሁዲዎች መሪዎችን እንደዚህ አጠፋቸዋለሁ፣ እስር ቤት እያገባው በመጨረሻ አጠፋቸዋለሁ ብሎ ይሄ ነው ሀሳባቸው ነበር። ለምንድን ነው እነዚህ ይሁዲዎች ሃይማኖታቸውን አንለቅም እያሉ ሁልጊዜ ስለሚያስቸግሩነን እነዚህን እንግዲህ መሪዎችን በመጀመሪያ ያጠፋነን ነገር ዓለም ሁላ ሊስተካከል ይችላል በማለት ይሄ ሀሳብ ነበረው። ስለዚህ ይሄ ዋናውን እስረኛ የሆነውን እስረኛ ይሄን አባት ስብራን ከዛ ከእስር ቤት ያስቀምጠዋል። አንድ ጊዜ ዘራ ያዕቆብ ወደ ጦርነት ከይሁዲዎች ጋር ሲወጣ በዛን ሰዓት ምሽቱ ለወንድሞቿ በዛ በስሜን ላሉት ባሌ ሊመጣ ነው እንደዚህና እንደዚህ አድርጎ እንትን ሊመጣ ነው ብላ ያንን ያሰበው ሁላ ነገር አስተላልፋ ለነሱ ይሄ ዜና ይደርሳል። እነሱም ተዘጋጅተው ንጉሱን ሲያቸንፍ በመቅረትና ጉዳት ደረሰበት በንጉሱ በወታደሩ። ይሄን ነገር ማን ነው ያደረገ ብሎ ሲመረምር ሲል በመጨረሻ ምሽቱ እንደሆነች ደረሰ። እቺ እንደዚህ ያደረገችኝ ብሎ በአስጸያፍ በሆነ ልጆቿ እያዩ ገደላት እና ይሄን ነገር ልጇ ይሄ ኃላፊ የነበር ጸጋ አምላክ የሚባል ይሄን ነገር ያያል። እንግዲህ ከዛ ይሁዲ እንዳለና ዘሩ ይሁዲ እንደሆነ ይሄን ያውቃል። ከዛ እስረኛ ጋርም ከአባት ስብራ ጋር ግንኙነት ነበረው እና ይሄን ባየ ጊዜ ቆይ ትንሽ አባቴ ወደ አንድ ቦታ ይወጣና የሆነ ነገር ፈጥራለሁ ብሎ አባቱ ወደ ሆነ ጦርነት ሲወጣ ደግሞ አባት ስብራን ይዞ እስር ቤቱን ከፍቶ ከሱ ጋር በረሩ። እንግዲህ በዛን ጊዜ በተመለሰ ጊዜ ልጅሳ እሱማ እንደዚህና እንደዚህ አድርጎ ዋናውን እስረኛን ዋናውን ሊቃውንት ይሁዲዎችን እንደዚህ አድርጎ ይኸው አስከድቶ ወስዶታልና በአንድ ላይ ሄደዋል። አይ ብሎ መልሱልኝ እነሱን የሚያገኝ ብዙ ገንዘብ ይቀበላል እያለ አሁን እነሱ በኋላ ሲከታተል አሁን ጠቋሚም በዚህም ሲሉ አንድ ጊዜ ተገኙ። ከዚህ አሁን አሉ ሲባል ቢሄድ አያቸው። አሁን ከነሱ እየገሰገሰ ሲደርስ ካሉበት እልም ይላሉ። አሁን ደግሞ ከአንድ ቦታ ሲታዩ ደግሞ ወደዛ ሲሄድ ደግሞ ከቦታው ሲደርስ ደግሞ እነሱ ይሰወራሉ። ስለዚህ ይሄ ምነና የጀመሩት እነሱ ናቸው። ይሄ ምነና የተጀመረው ሃይማኖታችን እንዳይጠፋ እንግዲህ መሪዎችን ሁላ መንግስቱ የይሁዲዎችን መሪ ሁላ እንግደል በማለት እነሱ እንግዲህ መሪዎች ተገደሉ። እንግዲህ ህዝብ ሊኖር አይችልም በማለት እኛ መመነን አለብንን በማን ያዘው በዶሩም በተለያዩ ቦታ እየሄድን ህዝቡን ግን እንጠብቀዋለን። ከተዳርነን ካለን ምሽቶቻችን እየወሰዱ እያሰቃዩ ልጆች ካለንን የዛን ጊዜ በስሜትና በምናምን ሊይዙነን ይችላሉ በማለት ይሄን ዓለም ይበቃናል ለህዝባችን ለወገናችን ይሄ ሃይማኖት እንዲቀር ብለው ይሄን ወደ ምንኩስና የገቡት ወደው አይደሉም። ይሄን ህዝቡን ለማዳን በማለት ነው። ስለዚህ የኢትዮጵያ ምንኩስና ትንሽ ለየት ያለ ነው። ይሄ የታወቀ ነው። ግን ይሄን ምንኩስና ደግሞ እንዳልነው የመጣና ያለ ዝም ብሎ አይደለም። እነዚህ መነኩሴዎች በእውነት የነሱን ሁኔታ ትንሽ እንድንገነዘበው ለማወቅ ከፈለግነን በጣም ጻድቃኖች የሆኑ
በሃይማኖታቸው የኮሩ ህዝቡን ሁሉ ጊዜ ሲመክሩ የነበሩ ካህኑን ወስደው ሲያስተምሩ የነበሩ እነዚህ ካህናቶች በእውነት ባይኖሩ ኑረው እኛ ወደዚች ሀገር ለመግባት በጣም በጣም አስቸጋሪ ነበር። እነሱ ቄሶችን አስተምረው ሃይማኖትን አስተምረው በነሱ ኃይል በነሱ አይዟችሁ በማለት አንድ የሆነ ነገር ካለ ሄደው በመዋጋትና በማለት ህዝቡ ወደዚህና ወደዚህ እንዳይል ካህኑ መነኩሴውን ፈርቶ የሆነ ፈቀቅ ካለ ያነ መነኩሴ ቅጣት ሊሰጠው ይችላል እና ብዙ ነገሮች በጣም በጣም ትልቅ ኃይል ነበራቸውና እነሱም ግን ሁሉ ጊዜ ለአምላካቸው በጸሎት ለዓለም ኃላፊ ተቀናይነ እያሉ ምንድነው ለሚያልፈው ዓለም ተገዝተናል እያሉ ሞትን ወደድነን በማለት ስለዚህ እኛ ይሄን ዓለም አንፈልገውም ለአምላክ ተገዥ ሆነን እንኖራለን የምንበላውም ጥሬ ብቻ ይሆናል እነዚሁን ነገሮች ሁሉ እያሉ በጣም 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 በተለይ በእነሱ ላይ በእነሱ ጠንካራ በመሆናቸው ህዝቡን እያጠነከሩ ካህኑን እያጠነከሩ አይዟችሁ የዓለም አላፊ ነው እያሉ ይህን ህዝብ ይዘውት የነበሩ እነሱ እንደሆነ ይህን ማወቅ አለብን። ትንሽ ስለነሱ አንድ የሆነ ታሪክ እንዴት አድርገው ለህዝቡ ስንት አስተዋጽኦ እንዳደረጉ በ1860 ዓመተ ምህረት በአውሮፓ አቆጣጠር ወይም በኢትዮጵያ አቆጣጠር በ1852 ዓመተ ምህረት ማለት ነው እና በዛን ሰዓት እንደምናውቀው ትልቅ የሆነ ቴዎድሮስ የሚባል ንጉስ ነበር። ቴዎድሮስ በጣም ከባድ የሆነ ንጉስ ጉልበተኛ የሆነ ንጉስ እሱ ኢትዮጵያን ሁላ ገዝቶ ነበር እና በዛውን ሰዓት ሁለት ከአውሮፓ ሁለት ሰዎች ይመጣሉ። እነዚህ ሰዎች አንዱ ፊት ይባላል አንዱ ደግሞ ፈልድ ይባላል። እነዚህ ሚስዮኔሮች ናቸው የነበሩ። እነዚህ ሚስዮኔሮች መጥተው ለሱ ምን ይሉታል ስም አሉት። እንግዲህ እኛ ያንተን ስም በዓለም ሁላ አስፋፍተን እንዲታወቅ እናደርገዋለን። እኛ ግን ካንተ የምንፈልገው ይሁዲዎችን ወደኛ ሃይማኖት አግባልን ሲባል በዛን ሰዓት እሺ ይላቸዋል። እንግዲህ በዓለም ካስተዋወቃቸው እኔ እንግዲህ በዓለም ሁላ ቀስ በቀስ እያልኩ ኃይሌ እየታወቀና የሆነ ዓላማ ነበረው እኔ ዳዊት ንጉሥ ኢስራኤል ዘመኝና ዓለምን ሁላ ገዛለሁ የሚል ይሄን ሐሳብ ነበረው። ስለዚህ ይሁዲዎችን ጥሩልኝ ብሎ መሪዎቻቸውን ተጠሩ፣ ህዝቡም ተጠራ እና አባ ወዳጀ እና አባ ስምዖን የተለያዩ መነኩሴዎች 7 መነኩሴዎች የሆኑ እነሱ በአንድ ገጥ ቆሙ። በዛኛው ገጥ ደግሞ ሚስዮነሮች ቆሙ። ከነዚህ ከ7 ከሆኑት መነኩሴዎች ከእያንዳንዱ ከአንገቱ አጠገብ ሰይፍ አንገታቸው አጠገብ ሰይፍ አቀረቡ። ያንን ሰይፍ ካንገታቸው ቀረበ። አሁን ያንን ንጉስ ምን ይላቸዋል ስሙ? ወደ ክርስትና ካልገባችሁ በዚህ ሰይፍ አንገታችሁን ነው የምቆርጠው። አባ ወዳጀ ከትከት ብሎ ሳቀ። አንተ አለው እኛ እኮ የዚህን ዓለም ምንም ነገር ምንፈራው ነገር የለንም። ነፍሳችን አትነካትም። ሰውነታችን እንደሆነ ዝም ብሎ ነው። ምን አለው እኛ ለምን ሰማይና ምድርን የፈጠረ አምላክን ነው እንጂ ምንፈራ አንተን አንፈራም። አሁን ግደለን። አሁን በዛን ሰዓት ህዝቡ የነበረው ህዝብ እነሱ ነገደልካቸው እኛንም ግደለን ብለው ህዝቡን ላመጡ እዛው ነበሩ እና በዛውን ሰዓት ይሄ ንጉስ እንግዲህ እነዚህን ሰዎችም ልገላቸው አልችልም ህዝቡንም ልገላ አልችልም እና ይሄን ነገር ለ3 ዓመት ተሰውበት ብሎ ከዛ ወለል ብሎ ወረደ ይላሉ። ከዚህ ግን የሚያሳየው እነዚህ መነኩሴዎች ለሃይማኖታቸው አንገታችን እንካ ሞት አንፈራም እያሉ ይህን ህዝብ ከብዙውን ደረጃ ያደረሱንን አሁንም ቢሆንም ከዚህ ሁላ ደረጃ ያደረስነን በእነሱ ላይ እንደሆነ ይህን ማወቅ አለብን እና እውነት ነው እንደ ኦሪት እንደተጻፈው ምንኩስና አይደለም። ይሄ ግን ምንኩስናው የሆነ እንዳልነው ከብዙውን ነገሮች ለመዳንና ለማለት ህዝቡ ወደ ክርስትና እንዳይገባ ሃይማኖቱን ቀይሮ እንዳይሄድ እንግዲህ ጠንካራ የሆኑ አንድ ሰው ሁሉ ጊዜ ቀንና ሌሊት ያው በስራ ልጅ ከወለደ ከምሽት ጋር ከኖረ እነዛን ሁላ ለመጠወር ለማለት
ለዚህ ሁላ ጊዜ አይኖረውም። እነሱ ግን ይሄ ሁላ ይቅርብንን፣ እኛ ህይወታችን ሁላ ከአምላክ ጋር ነፍሳችን አሳልፈን ለአምላክ እንሰጣለን በማለት ሁልጊዜ በጸሎትና በእምነታቸው በዛ ሃይማኖቱን አጠንክረው በክርክር ሲሆን በሁሉም ነገር እነሱ ተጠርተው የሚያቸንፉና ህዝቡን በደንብ አድርገው ጠብቀው የያዙት መነኩሴዎች እንደነበሩ ይህን ማወቅ አለብን። እንደዚሁም በሁለተኛው ቤተ መቅደስ እንደሚሉት በአንዳንድ መጽሐፎች በሊቃውንቶች እንደዚህ አይነት የሆኑ ከእስራኤል ነበሩ፣ ከመሽቶቻቸው ጋር የማይዳሩ ይህን ዓለም ይቀርብንን ብለው የሚመንኑ ነበር የሚለው ይኸውና። ከዚህ የምናየው ቀደም ሲል እንደዚህ አይነት ነገር ነበር። ግን ከኢትዮጵያ ይህ ምንኩስና የጀመረ ከ500 ዓመት በአባ ስብራና በጸጋ አምላክ ይሄ ምንኩስና እንደጀመረ ይሄን ለመግለጽ ስለፈለኩ ነው። ስለዚህ እንዳልነው ይሄ መነኩሴ የተከለከለ እንግዲህ በእነዚህ በሶስት ነገሮች ብቻ ናቸው። እንዳልነው አንድ የወይን መጠጥም የሚያሰክር ነገሮች ሁላ እነዚህን እንዳይበላ እንዳይጠጣም፣ እንደዚሁም ደግሞ ያው ከጸጉሩ ላይ የሆነ ምላጭ እንዳያሳልፍና ጸጉሩን እንዳያሳድግ፣ እንደዚህም ደግሞ እንደዚህም መርከስና ማለት ይሄ የተከለከለ ነው። ከዚህ ላይ ከአፍጣራው ከሚነበበው ላይ ከዛ ስለ ሳምሶን ይነገራል። እንግዲህ ሳምሶን የሚባለው እንደምናውቀው የዳን የሆነ ነገድ ኋላ ቀጠል ካለ ጊዜ ካልን ስለ ፓራሾም አልጨረስንም። ግን የሚለው ምንድነው? ባይ ኢሸኻድ ሚጾራ በሚሽባኻት ዳኒ እንግዲህ ከጾራ ከሚባለው በቸመሽ በዛው አካባቢ የሚሽባኻት ዳኒ የሚባለው ሽሞ ማኑአኽ በእሽቶ ማኑአኽና ምሽቱ ልጆች አልነበራቸውም እና መላኩ ለማኑአኽና ለምሽቱ ተገለጸላቸው። መላኩ መጥቶ እንደዚህ አላት፣ አንቺም እንግዲህ ይሄው መካንሽ አልወለድሽ ቫሃሪት በያላት በን አንቺም ታረግሻለሽ ወንድ ልጅም ትወልጃለሽ። ምን አላት? ግን ተጠንቀቂ አላት። ወይ እንዳትጠጪ፣ እንደዚህ የሚያሰክር ነገር እንዳትበይ፣ የረከሰ ነገር እንዳትበይ። ኪነህ አጋብ የወላት በን ኡሞራ ሎ ያለ ያልሮሾ ወንድ ልጅ ትወልጃለሽ። ስለዚህም የሆነ ምላጭ ከራሱ ላይ እንዳያልፍ እሱም መነኩሴ ለእግዚአብሔር ለአምላክ ከእናቱ ጀምሮ እሱም የእስራኤልን ልጅ ከፕሊሽቲም እነዚህ እንደዚህ አድርጎ ያድናቸዋል እያለ መልአኩ በደንብ አድርጎ እየገለጸ ይነግራታል። እና ሳምሶን የሚባለው በእውነት የተለየ ኃይል የተለየ ጉልበት በእግዚአብሔር በአምላክ ዘንድ አምላክ የሰጠው ኃይል የሰጠው ጉልበት ነበር። ይህ ሁላ በምንድር ነው? እነዚህ ነገሮች በማድረጉ በማለቱ ነው። እና የፕሊሽቲምን ሀገር በአህያ መንጋጋ 1000 ሰው ገሏል። 3000 ዙዳ 1000 የገደለበት አለ በአህያ መንጋጋ ብቻ። ይሄ ጉልበቱ በጣም ጉልበተኛ ነበር እና የሱን ጉልበት የፕሊሽቲም በጣም ተጨነቁ። እስራኤልን በየቦታው ሲነኳቸው እሱ ሂዶ ከውስጣቸው ውስጥ ገባ። እግዚአብሔር አምላክም ከነሱ ጋር እንዲዳደር አደረገው እና አንዲት ድሊላ የምትባል ምሽቱ የፕሊሽቲም የነበረችው በጣም ስትጠይቀው ነበር። አብራው ስለምትኖር ስለምትል ምንድነው ጉልበትህ እያለች ሳስቸግረው ነበር በብዙ ነገሮች። እና አንድ ጊዜ ይሄን ይላታል፣ አንድ ጊዜ ይሄን ይላታል፣ ያን ውሸት እንደሆነ እያየች በመጨረሻ ግን እውነቱን ነገራት። እኔ ጸጉሬን ከተላጨሁ የዛን ጊዜ ጉልበት የለኝም፣ ጉልበቴ በጸጉሬን ሳልላጭ በመቅረቴ ነው። እናው በዛውን ሰዓት በእውነት መጥታ ለፕሊሽቲሞች ይህን ነገር ነገረቻቸው። ይኸውና ጠላታችሁ የሆነው እሱ እንግዲህ ከእሱ ጋር ተድራ ይህን ነገር ትናገራለች። እና በዛውን ሰዓት መጥተው ራሱን ላጩት። አሁን ብድግ ቢል ሊነሳ ቢል እነሱን ሊገጥም ሲል ጉልበት ያልነበረው ወዲያው ለቀም አድርገው ያዙት። ወስደው
በሱ ላይ መሳቅ ጀመሩ። ተጫወቱበት። አይኑን የነበረውን አይኑን ያንን ሁለት አይኑን አወጡት። በጣም ብዙ ስቃይ ተሰቃዩበት። በመጨረሻ ግን አንድ ትልቅ ስብሰባ አድርገው ሽምሾንን ጠርቶ ህዝቡላ ተጠርቶ የሆነ ትልቅ የሆነ ቦታና ሁለት ግንብ ነበረው። ያንን ትልቅ ቤት ነው የነበር። አሁን በዛን ሰዓት እየጠጡ በሱ ላይ ሲስቁ ሲሉ በዛን ሰዓት ለአምላክ ጸለተ። ጸሎቱ ምንድነው? አትለኒ ምንድነው? የዚህን ያሁኑን ጊዜ ብቻ አሁን ስማኝ አምላኬ አድነኝ ብሎ ወደ አምላክ ጉልበት ዞኽረኒና አኻፓ አማዞት አሁን ለአንዲት ጊዜ ብቻ ያንን የቀድሞውን ጉልበት ስጠኝ ብሎ ሲለምን አምላክ በዛን ጊዜ ጉልበት ሰጠው። አሁን ያንን የነበረውን ግንብ የነበረውን ምሰሶ በትላልቅ በሆኑ ቤቶን የተሰራውን ያንን ገፋው። ያንን ሁላ ወደቀ። ብዙውን ሰው በህይወቱ ከገደለው በሞቱ የገደለው ይበልጣል ተብሎ ይናገራል። እና ይሄ የሳምሶን ታሪክም ይሄ ይነበባል። እና ከዛ ደግሞ ቀጠል ብሎ እንደምናየው የካህናቶች ቡራኬ አለ። የካህናቶች ቡራኬ እንግዲህ እግዚአብሔር አምላክ እንደዚህ ብለህ የእስራኤልን ሕዝብ መርቃቸው ይላል። ይባርክህ አዶናይ ወይሽመርህ ምንድነው? እግዚአብሔር አምላክም ይጠብቅህ። ያኤር አዶናይ ፓናብ ኤሌኻ ቢኹንከ እግዚአብሔር አምላክ ፊቱንም ወደ አንተ ያብራልህ። ኢሳዶናይ ፓናብ ኤሌኻ ፊቱንም ወደ አንተ ያዞርልህ። በያሰም ለኻሻሎም በአንተም ሰላም ይስጥህ ብሎ ይሄ ትልቅ ካህናቶች የእስራኤልን ሕዝብ የሚመርቁበት በጣም የተለየ ቡራኬ እንደሆነ ይሄን ማወቅ አለብንና ይሄው እየጨረስን ነው። እንግዲህ እግዚአብሔር አምላክ ከኛ ጋር አብሮ ይሁን እና የመጨረሻው ደግሞ አንድ ነገር አለ። ይቅርታ እንደምናየው በፓራሻት ናሶ የእስራኤል እንግዲህ ነገዳቶች የሆኑት ሁላ እነ ሩቤን አሉ፣ እነ ሽሞን አሉ፣ እነ ሌዊ አሉ፣ እነ ይሁዳ አሉ። እያንዳንዱ ቁርባኑን ያቀርባል እና ከዚህ የምናየው በመጀመሪያ ቁርባኑን ያቀረበው የማን ነገድ ነው? የነበረ የይሁዳ ነገድ ነው። ከዚህ ላይ ሊቃውንቶች ይጠይቃሉ። እንግዲህ እንደምናውቀው ሩቤን አለ፣ ሽሞን አለ፣ ሌዊ አለ። ይሁዳ አራተኛ ነው። ለምን እሱ መጀመሪያ የሆነ? በመጀመሪያ የሚያቀርበው የይሁዳ ነገድ ነው እና ከዚህ ላይ እንደሚሉት ይሁዳ እንግዲህ በመጀመሪያ ያነ ባህር ኤርትራ ወደ ላይና ወደ ታች ከፍና ዝቅ ሲል ያነ ሁላ ህዝብ ፈርቶ ማንም አልገባም ሲል እንግዲህ እግዚአብሔር ለሙሴ ያለው ምንድነው? ወደ ህዝቡ ተናገርና ህዝቡ ይሄን ወደ ባህር ውስጥ ይግቡ ብሎታል። እና አሁን አምላክ ሙሴ ይሄን ነገር ሲነግራቸው ከዛ ባህር ኤርትራ ዘሎ የሚገባ ማን ነው? ማን በመጀመሪያ ነፍሱን አሳልፎ ይሄን ሳይፈራ ገባ? ናክሾን ben አሚናዳብ የይሁዳ ነገድ ነው። ይሄን ነገር ስላደረገ ነፍሱን አሳልፎ ለአምላኩ ብሎ ይሄን ለሚያደርገው ለናክሾን ben አሚናዳብ ለይሁዳ ነገድ ለሆነው እሱ መጀመሪያ ቁርባኑ እንዲያቀርብ ለምንድነው? ነፍሱን አሳልፎ ለአምላክ ይሄን ነገር ስላደረገ ነው። የሁለተኛ ደግሞ እንደምናውቀው ናክሾን ben አሚናዳብ ነው። የሁለተኛው ደግሞ የይሳኻር ነገድ ነው። እንዴት ይሳኻር 7ኛ 8ኛ የሚሆን ነው በልጆች ስንቆጥራቸው። ትልቁ ተቀምጦ እንዴት እሱ ይሄን ደረጃ አገኘ ሲሉ ይሳኻር ሐሞር ጋር ይላል። ይሳኻር ተሸካሚ ነበር። የሚሸከመው ምንድነው? ኦሪትን ተማሪ ነበር። ለኦሪት ብሎ ሁሉ ጊዜ ሌሊትና ቀን የሚማር ነበር። በአሁኑ ጊዜ ለኦሪት ለሚማሩት ተማሪ እስከዚህ ሚዛን አንሰጣቸው። እንደምታዩት በአሁኑ ጊዜ ወደ ውትድርና ሄዱ እየተባለ ጭቅጭቁላ የተነሳ ሁላ ይሄ በኦሪት የተነሳ ነው። ኦሪትን የሚማር ዓለምን ሁላ የቆመ በኦሪት እንደሆነ ባለፈው ሳምንት ገልጸናል። ይሄ ኦሪት ቀድሞም የነበር ዛሬም ይዘዋለና ኦሪት ነው። አለ ኦሪት አልባ እስራኤል አንድ ሰከንድ ሊቆም አይችልም። እና ኦሪትን እኛ አንፈልግም ካለን እኛ ከትልቅ ላይ ችግር እንደምንወርቅ ይሄን ማወቅ አለብን። የኦሪትን የሚማሩትን የኦሪትን መንገድ ተከታይ የሆኑትን
የኦሪትን መንገድ የሚከታተሉትን እነሱን ይሄና ይሄ ይሁን ብለን በራሳችን ማሳብ በተለያዩ ነገሮች ብንል በራሳችን ላይ ጉዳት እንደምናመጣ ማወቅ አለብን። አምላክ ከኦሪቱ እየጻፈ ይሄ ኦሪት ነው ያሚሰፋተ ዘም ቢፒኻ ባጊታ ቦማመላ ይላል። ይሄ ኦሪት ሌሊትና ቀን ካፍህ ይሄ ነገር እንዳያቋርጥ ለኢያሱ ወልደነ ወይምን ይላል። በምትሄደው ሁሉ አምላክ ይቀናል። ምንድነው የኦሪትን ትምህርት የእስራኤል ሕዝብ ሲማር ነው። እስራኤል ከተማረ እስራኤል ከጾለት ወታደሮቻችን ድል ያደርጋሉ። የሚመጡት ሁሉ ጠላቶቻችን ስንት 1 ሚሊያርድ የሚሆኑ ከበውንን አሉ። እነዚህ ሁሉ የማይሆንላቸው በምንድነው ብለን ስንጠይቅ ኦሪት እየተማሩ ከዚህ ጾለት እየተጾለተ የህዝቡ ልመና ነው ይዞነን ያለ እንጂ በጉልበት አይደለም በኃይል አይደለም። ጉልበትና ኃይል መቼ ነው የሚሰራ የሚል የኦሪት ተማሪዎች ሲማሩ ጾለት ሲጾለት የዛን ጊዜ እነሱ ድል ያደርጋሉ። አንዱ 10 ሺውን ያባራል ያሳድዳቸዋል። የኦሪትን ትምህርት በምንማር ጊዜ ነው። ኦሪትን ግን አንፈልግም ካለን አንዱ ጠላታችን 10 ሺውን ያሳደዋል። እኛ የዛን ጊዜ የሆነ ነገር ሲሆን እንፈራለን፣ ድንጋጤ ይዘናል፣ ብዙ ነገሮች ከብዙን ችግር ላይ እንወድቃለን ማለት ነው። እና የኦሪት ትምህርት በጣም በለጥ ያለ እንደሆነ ይሄን ማወቅ አለብን። እንደዚሁም ደግሞ ቀጠል ብሎ ደግሞ የዛቡሉን ነው። ዛቡሉን ደግሞ ለምንድነው ሶስተኛ ቁርባን እንዲያቀርብ የሆነ ሩቬን መጀመሪያው እያለ 8ኛው እሱ ደግሞ አሁን እንዴት ይሄን ሊያደርግ ቻለ ስንል ሰማህ ዛቡሉን በጽተካ በይሰኻር በኋላ ይሰኻር በድንኳን ኦሪት በተማርከው ደስ ይበልህ። ዛቡሉን ደግሞ እሱ ከባህር አጠገብ ነበር። በዛን የሆነ ወርቆች የተለያዩ ነገሮች ነጋጅ ነበር። ስለዚህ ብዙ ገንዘብ ነበር። ያንን ገንዘቡን ለወንድሙ ግማሽ እየሰጠ አንተ ኦሪትን ትምህርት ተማር እኔ ስራ ስራለሁ እያለ በዛ ስለሚደግፈው ስለነበረ በዛ እግዚአብሔር አምላክ እሱ የሚማረው ኦሪት ከፍዬ ለአንተ ሰጣለሁ ብሎ በዛ ደሞዝ ሆነለት። አሁንም ቢሆንም በአሁኑ ጊዜ ለኦሪት ከፈር ለሚማረው ሁላ ለሚረዳ ለሚል በጣም ትልቅ ደሞዝ አለው። እንደዚሁም እኛም ከዚህ ይሽባልን የምናስተምርበት ወጣቶች ይማራሉ፣ አስተማሪዎች አሉ። እነዚህ ሁላ ብዙ ወጪ አለ። እነሱ ሁላ የሚረዳ ያው ደሞዙ ከፍ ያለ ማለት ነው። እና እዛ በኋላ ግን አራተኛው ሩቬን በክሩ ከዛ በኋላ በመጀመሪያ ነፍሱን ያሳለፈው፣ ከዛ በኋላ የኦሪት ተማሪው፣ ከዛ በኋላ የኦሪት ደጋፊው፣ ከዛ በኋላ የሩቬን ነገድ ይላል። እና ይሄን ይመስላል። ሰላም ለማህበረ ቤተ እስራኤል። ሻባት ሻሎም ወመቦራኽ